አክሊሉ ግቢ ውስጥ እንግዲህ ሲከራዩ የነበሩ ሰዎችን ምንድናቸው ማናቸው ብሎ በመጠራጠር ሞገስን ፊት ለፊት ሲያገኙ ማስታወቂያ እየጠየቀው ነበረ። ሞገስም እንግዲህ ትክክለኛ ማስታወቂያውን ካየበት ችግሩ ስለሚፈጠር አላሳይም በማለት ሲታገል ነበረ። እንግዲህ ዲያላላው ደግሞ ቆንጅዬ ሴት ልጅ አገኘሁ ብሎ እንግዲህ የሚስቱን ልብስና ሽቶ ምንም በቃ ቅባስ ምን ሳይቀር ጓፎ በሻንጣ ይዞ ሄዶ በመሄዱ ሁለተኛ አልፈልግሽም ብሎ እያላት ነበር ሚስቱን። ሌላው እንግዲህ እንትና ማነው መድብል ያው ሰገንን በመፈለግ ላይ ነው ያለው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ፣ ነባሮች ደግሞ ላይክ ሸር በማድረግ አበረታቱኝ እላለሁ። የሰገንን ድራማ ይዘናላችሁ መተናል። አብራችሁ ይቆዩ። የሰገን ድራማ ሲጀምር በቃ ደላላው ቤት አገኘውልሽ ብሎ ስለ ቤቱ እያወራን ነበር። እንደ አጋጣሚ ሆኖ አክሊሉ ስለደወለለት እና በዛ አጋጣሚ የሚያንን መድብልን የሚባለውን ሰውዬ እንዳገኝ እርዳኝ፣ አለበለዛ እምገልህ አንተን ነው በእነሱ ቦታ ብሎ ስላስጨነቀው በመሀል የሚደላላ ነገር ቤት እፈልጋለሁ ያሉ ሰዎችን እየደወለ እያማከራቸውና ሁሉም ነገር ለዚች ልጅ ምን ማድረግ እንዳለበት ይች ልጅ የሆነ በስተጀርባ የሆነ ነገር አለ ወይስ ደግሞ ምስኪን እንደማያት ምስኪን ልጅ ናት ብሎ ተኮር ብሎ እያያት ቤቱን ካሳያትና ያው እንግዲህ ሙሉ እቃው ስለሆነ ያከራያት ሲያገና ተመችተዋለች፣ ታምራለች፣ ቆንጅዬ ናት። ሁኔታዋ በፍርሃትና በጭንቀት የተሞላ ቢሆንም ግን ደግሞ የሆነ በቃ ደስ የሚል ነገር አላት። ወንዶች ያው እይታ ነገር ይስባቸው የለ ምንም ትዳር ቢኖራቸው እንግዲህ ደላላው ምንም ራሱን መደበቅና ራሱን መቆጣጠር አልቻለም እና ሰገንን ሲያያት በቃ እኔ ከጎንሽ ነኝ፣ አይዞሽ እኔ ከጎንሽ አለሁ እያለ ከቤቱን ካሳያት በኋላ ወደ ቤት ተመልሷል። ልጅቱ ምንም ሻንጣ ምንም ብር እንደሌለ አስጠንቅቆ ስላወቀ እቤት ከሄደ በኋላ የሚስቱን የሩታን ልብስ በሻንጣ ጠቅልሎ ሽቶ ሁሉንም ነገር ሳይቀር ለሴት ልጅ ያስፈልጋታል የተባለውን በሙሉ ጠቅልሎ በሻንጣ እየከተተ ድንገት ሚስቱ ከኋላ መጣች። ሩታ ምን ፈልገህ ነው? ሻንጣው የማን ነው? ለማን ነው? ምንድነው? ወዴት እየሄድክ ነው ብላ ስትጠይቀው እሱ ማማራጭ ስለሌለው የራስሽ ጉዳይ፣ ከዚህ በኋላ አታስፈልገኝም፣ እኔ መሄድ ስለምፈልግ ይሄ ሰውዬ የሆነ ነገር ሳያረገኝ እሄዳለሁ ብሎ በሰውየው ባክሊሉ አሳቦ ወደ ሰገን ለመሄድ በውስጡ እያሰበና ከሰገን ጋር ከዚህ በኋላ መኖር ስለፈለገ በቃ የራስሽ ጉዳይ እንዳትከተይኝ ብሎ በጭቅጭቅ ከቤት ወጣ። ጉድ እኮ ነው አሁን ሰገንን። አረ እንደው ወንዶች ምንድነው እቅዳችሁ? ማለት ምንድነው አላማችሁ? ባያችሁ ቁጥር በቃ ባለ ትዳርም ብትሆኑ በቃ መወስለት ስራችሁ ነው። አሁን ሰገን ምኗ ነው እንደው ምስኪን እንደው ተጎኗ መርዳት ሲገባ አሁን ለሌላ ነገር የሚመኛት እና እንግዲህ ዲሌ አውጪ ብሎ ሻንጣውን ጠቅልሎ ወጥቷል። መድብል እንግዲህ በዚህ እየፈለጋት ነበር። በግራ በቀኝ መንገዱን እያየ ሰገንን እንዴት ማግኘት እንዳለበት ግራ ገብቶት አንዴ ቁጭ እያለ አንዴ እየተነሳ የሚያማክረውም ሰው አጥቶ እጁን ቆላልፎ ወዴት ብሄር ነው ማገኛት ሰገን? ምናልባት ርቧት ይሆን እንዴ? ክፉ ነገር አጋጥሞት ሲሆን ወይ ምን ችግር አጋጥሞት ሲሆን ከምታድረው ወዴት ነው? ለምንድን ነው ወዴት ነው እያለ እየተጨነቀ ብቻ ፈጣሪ ይጠብቃት እንጂ እያለ አንዴ በግራ ሲሄድ አንዴ በቀኝ ሲሄድ እንደው ምን ይሻለኛል ቤት ልሂድ እያለ ግራ በገባበት መልኩ በድንገት ስልክ ተደወለለት። ስልኩም ደዋዩ አክሊሉ ነበረ። ምን እየሰራህ ነው? አንተን ሰውዬ ካገኘው አንድ ቀን እንደማጠፋ ታውቃለህ ወይ እያለ ጀግናው መድብል ደግሞ ከወንድ ከሆንክ ፊት ለፊት ና ቶሎ፣ መቼም ቢሆን እኔ አንተን አልደበቅህም፣ ፊት ለፊት ተጋፍጠን ወይ ደፋሃለህ ወይ ትደፋኛለህ፣ ስለዚህ ዝም ብለህ በስልክ አትፎክር እያለ እስለው ላይ ጠረቀመበት። እናንተማ በስተጀርባ የሆነ ነገር አላችሁ፣ የሆነማ ተልኮ ነገር አላችሁ። መጀመሪያ ዘበኛ ብለህ ቤት የተቀጠርክ፣ ሲቀጥል ደግሞ ስንት አመት ሙሉ አግቻት የነበርኳት ልጅ ጠፍታለች። ከዛ ደግሞ አሁን ቤቱ እንግዲህ የራሱ ቤት እንዳልሆነ ታውቆበት እንግዲህ የቤቱ ባለቤት መጥቷን ሳይነጥቀው በፊት በመሮጥ ላይ እያለ ሳይሸጥም ቀብድም ሳይቀበል ባዶ በመቅረቱ አቶ አክሊሉ እንግዲህ ንዴቱን ከመድብል ላይ በመደወል ስልኩ ላይ ሊወጣ ሞክሯል፣ ግን አልተሳካለትም።
በመጨረሻም እንግዲህ ቤት ውስጥ እንግዲህ የአክሊሉና ጥሩ ልጅ ነው፣ ደህና ልጅ ነው፣ በቃ ማንንም አይነካም፣ ተንከባካቢ ልጅ ነው ብላ የምታስበው ልጇ በውጭ ለሚስኪኖች ለብዙ ሴቶች መጥፎነትና አባቱንም እንደገደለ እንግዲህ ምንም ስለማታቅ ሞገስ ድንገት እንዳውም ጉሮሮውን ሲያንቀው እጄን ወደ ላይ ብያለሁ አየሽ አይደል ወይ ምንም ሳልነካው ሊያንቀኝና በቃ የሆነ ችግር ሊፈጥርብኝ እየታገለ መሆኑን በቃ ሲነግራት እናትየዋም እውነትም ልጄን ሊገለው ነው ብላ ሞገስን ገፍትራ ልጇን ወደ ውስጥ ይዛ በመግባት እንግዲህ ልጄን ሊገሉብኝ ነው እንዴ እናቲቱ ባይዘው የምታስበው በቃ እያስመሰለ ስለሆነ ጥሩ ልጅ ነው፣ ታማኝ ልጅ ነው፣ ምስኪኖች እንዲዎችን የሚንከባከብ የልጄ ነው። በቃ አባቱም እንግዲህ በወታደር ስለሄደ በዛው ቀርቷል ብላ ነው የምታምነው። ባይዘው እንግዲህ በእርግጠኝነት ያው እንግዲህ አክሊሉ ተብዬው አባትየውን ስለማይወደው ገሎ በሰገን ቦታ ሰገን ቀብር ውስጥ የቀበረው አባቱን ነው ማለት ነው። አሁን እኮ ፖሊሶችም ምኖችም የቀብሩ ምርመራ ይደረግልን ተብሎ በቀደም ሲመረመር የአባቴን ቀብር ካገኙት አለቀልኝ አበቃልኝ አባቴ ሬሳ መሆኑን ስለሚያውቁ እንግዲህ ሰገን እንዳልሞተች አለም ሀገር ያውቃል ማለት ነው። ጉዴ ፈላ እያለ ነበረ። እና በዚሁ መሀል በቃ ሰገን እንግዲህ የሚያስፈልጋትን እቃ በሙሉ ይዞ ሄዶ ይሄ ላንቺ ነው የሚያስፈልግሽ፣ ከዚህ በኋላ አብሬሽ ነው ማድረው፣ እዚህ ነው ማድረው እያለ እንግዲህ ሻንጣውን ይዞላት ከመጣ በኋላ ይሄ ሰውዬ ምንድን ነው አላማው ብላ በምክርም ይመለሳል ብላ ማለት ነው፣ በምክርም ይገሰጻል ብላ ሰው ማለት ሰው ሆን ሰው የሞተለት የሚባለውን አባባል አታውቅም ወይ? እንደዚህ ደክሙኝና ታክቶኝ ከኔ ምን ፈልገህ ነው? ሌላ ነገር የምታስበው ለምንድን ነው ብላ ወዲ ኋላ በመሸሽ እንግዲህ ከኔና እኔ አሁን አንተ የምፈልገውን ነገር ማድረግ ትችላለህ በጉልበት ግን ደግሞ እኔ በጣም ደክሞኛል፣ እባክህን ከጎኔ ልትረዳኝ ነው እንጂ አስገድዴህ ሌላ ነገር ልታረገኝ እንዳታስበው እያለች ፖሊስ እጠራለሁ እንደውም ምናምን አንቺማ ሰው ገለሽ ነው የመጣሽው ከበስተጀርባሽ የሆነ ነገር አለ ብሎ ሲጠይቃት እንደውም ፖሊሶችን ቢጠራልኝ ጥሩ ሁኔታ ላይ ነበር የሚሆነው። ምክንያቱም ፖሊስ ጋር ከደረስኩኝ አክሊሉም ስለሚያዝና ከፖሊሶችም ጋር ደግሞ ያው ስለሚተባበሩት ከመሪብል ጋር ለመገናኘት ስለሚተባበሯት ስለሚያውቅ እንግዳማ ሀላስ እንደውም ሰው ገለሽ አይደለም የመጣሽው ፖሊሶችም ጋር አልደውልም በቃ ተይው ምናምን በማለት ዝም ብሏታል ማለት ነው። ከዛ በተረፈ ሞገስ እንግዲህ ግቢውን ቃኘት እያደረገ አክሊሉ እንግዲህ ከግቢ ውጭ አይወጣም ሌላ ስራ ስለሌለው ቤቱን ሙሉ ለሙሉ እንግዲህ በዲላላም በዛም በዚህም ብሎ ሽጦ ለመህር ነበር ያቀደው። እቅዱ አልተሳካለትም። ያው እንግዲህ የመሬት የቤቱ ባለቤት እንግዲህ ካርታና ፕላኑ የሌላ ሰው ስም መሆኑን ቸክ ካደረገ በኋላ ይሄ ቤት አንዲ ሰው ሳይዘውና አንዲ ነገር ሳይፈጠር የሆነ ነገር ማድረግ አለብኝ ብሎ ከግቢ ስለማይወጣ ምንድነው እንደዚህ ግቢ የሚያስቃኝ ሀያ አይደል ይሄን የመሰለ ግቢ እንዴት እንደሚያምር እያለ ለሞገስ እንግዲህ ሲነግረው ሞገስም እንግዲህ ያው በጣም ቆንጆ ቤት ነው ያለህ፣ በጣም ቆንጆ ግቢ ነው ያለህ፣ ለምንድን ነው ወልዴ ከብዴ ልጆች እንዲጫወቱበት የማታደርገው እያለ ትዳርም እንደሌለው ጠንቅቆ ቢያውቅም እንኳ አንዳንድ ነገር አእምሮውን የሚነካውን ነገር እያደረገው ነበር። አክሊሉ እንግዲህ ደግሞ አንተ ማናባት ስለሆንክ ነው እኔን የምትመክረኝ? ስለ ትዳር መያዝና ስለ ልጆች መውለድ ምን አገባህ አንተ? ስለ ቤቴስ ምን አገባህ? የቤቱ ባለቤት እኮ እኔ ነኝ። የቤቱ ባለቤት እሱ ስለሆነ ቢሆን ነው እንጂ ያከራየው። ቆይ የቤቱ ባለቤት እኔ ነኝ ማለት ለምን አስፈለገ? የሰው ንብረት ስለሆነ ገና ለገና ይታወቅብኛል ብሎ የቤቱ ባለቤት እኔ ነኝ ይላል አስቀድሞ ማለት ነው። ያው ሞገስም የውስጡን በውስጡ አድርጎ የቤቱ ባለቤት እኔ እንደሆንኩ ጠንቅቄ ያውቃለሁ፣ ካርታና ፕላኑ በእጅ ገብቷል፣ እንደው አንተ መቼ ነው ውሸት የሚጋለጠው? ጠብቀኛ አንድ ቀን እያለ በውስጡ ሞገስ አሁ ደስ የሚል ቤት ነው፣ አሁ ልክ ነህ፣ የቤቱ ባለቤት አንተው ነህ፣ ግን ደግሞ በዚህ ሰዓት ለምን አስጠራኸኝ? የቤቱ ክራይ እኮ ግን 5 ቀን ይቀረዋል እና ነው ወይስ አስቀድመህ ፈልገኸው ነው እንዲሰጥህ የፈለግከው? ብለው የቤት ኪራዩ ልቆ ሊሰጠው ሲልን የቤት ኪራይ ምን አባ ፈልጌ ነው ማስታወቂያን እፈልጋለሁ ብሎ እንግዲህ አፋጠጠው። ሞገስ እንግዲህ ትክክለኛው ማስታወቂያው ከታወቀበት ቤቱ አጋዥ ወይም ደግሞ የቤቱ ባለቤት ማን እንደሆነ ደውለው በቀደም ስለነገሩት የማስታወቂያውን ስም ካየ በኋላ ያው እንግዲህ ያንን የነገሩትን ስለሚያስታውስበት ሞገስ ሊያሳየው አልፈለግም። ያው እንግዲህ ትልቅ ገለፍተኝነት ምናምን በቃ ኃይለኛ ነኝ የሚል ስሜት ስለሚሰማው አክሊሉ ተብዬው ገፍትሮ ሞገስን ቤቱ ጎትቶ ወስዶ ሉላም እንዳጋጣሚ ቤት ነበረች አልጋው ላይ ቁጭ ብላ
እና ማስታወቂያህን አንጣ ብሎ ሞገስን ሲያንገላታው አይታ ካልጋው ፈንጠር ብላ በመቆም ምን ፈልገህ ነው ባሌን እንደዚህ የምታረገው? የምፈልገው ምንድነው? ስጠው ሞገስ እባክህን አሳየው ማስታወቂያህን ምንድነው? እንደዚህ በማለት ግብ ግብ ሲፈጠር እንዳጋጣሚ ሆኖ ሁለታቸውም ሳይጣሉ ነው መውጣት አለብኝ ብላ ያው ደግሞ ሉላ ነፍሰ ጡር ናት፣ የ3 ወር ነፍሰ ጡር ናት። ልጇ አንዲ ነገር እንዳይሆንባት ባሏንም አንዲ ነገር ሳያረገው ጎረቤት ልጣራ በሚል ፈንጠር ብላ ለመውጣት ስትታገል እንግዲህ አክሊሉ ተብዬው እንዴት ብትንቂ ነው እኔ እያወራሁና እየተናገርኩኝ ጥለሽኝ የምትወጪው ብሎ ግፍትሮ ካልጋው ላይ ሲያጋጫት እንግዲህ ያው ነፍሰ ጡር ደግሞ ትንሽ እንትን ይላል ያኔ ነፍሰ ጡር ሴቶች ትንሽ ይበቃቸዋል። በተለይ ደግሞ እስከ 6 ወር እስከሚሆናቸው ድረስ አይዶን ነው። እኔ ያው ትዳር መስርቼ አርግዤ ወልጄ ባላቅም እንኳ ይሄኛው ገና ደም ስለሆነ እስከ 6 ወር እስከ 4 ወር እስከ 3 ወር በታች ያለው ጽንስ አይችልም፣ ለመሞት በጣም ቅርብ ነው የሚሆነው እና አልጋው ላይ ሄዶ ሲያጋጫት ያው እንግዲህ ደም ነው የወረዳት። ቶሎ ብላ እንግዲህ እንደማንም ብላ ሞገስ ደግሞ እንደዛ ሲያረጋት ሚስቱን ያው ወንድ አይደለ ምንም አቅቡ ቢያንሰውም ለመፈራገጥ ሞክሮ ነበረ። ያው ግን አልቻለውም። በመሀል እንግዲህ ሉላ ልጅ ወረደብኝ ቶሎ ወደ ሐኪም ቤት ወሰደኝ እያለች ለማልቀስ ብትሞክርም ሞገስ ግን ለጊዜው ተናዶ እጁንና እግሩን አንጠልጥሎ ወደ ውጭ ይዞ ሲወጣ ሲታገሉ ሲጣሉ በመሀል ግርግር ስታይ የነበረችው ሩታ ጎረቤቷ የዴላላው ሚስት እንግዲህ ምን ተፈጠረ ብላ በመካከላቸው ገብታ ያው የአክሊሉ ሁኔታና የአክሊሉ አውሬነት ቢያስፈራትም እንኳ በመካከል ገብታ ሞገስን አንዲ ነገር እንዳያረገው ብላ ለመገላገል ስትሞክር ውስጥ ድምጽ ሰማች። የሉላን ድምጽ የሚያለቅስ ድምጽ ስትሰማ ወደ ውስጥ ስገባ ሉላ ደም እየፈሰሳት እያለቀሰች ደረሰችባት እና ደግሞ ያው አክሊሉ እንግዲህ እናቱ ፊት በጣም ደግና የዋህ ጥሩ ሰው መስሎ ነው የሚታያት እና ፊት ለፊት ሞገስ ጋር አንገት ለአንገት ተናንቀው ስታያቸው ልጁ እንደማይማታና እንደደግ ሰው ሊያረገው ማለት ነው እጁን ወዲ ላይ ከፍ አድርገው ሞገስ አንገቱን ሲያንቀው ሞገስን እንደ ጥላትና እንደ መጥፎ ሰው ለማሳየት ቢሞክርም እናትየዋ በእርግጥም ያየችውን ነገር አምናለች። ማለት ልጇ ጥሩ ሰው እንደሆነና ደግ ሰው እንደሆነ ያለ ምክንያት ሰዎችን እንደማይደበድብና እንደማይመታ አድርጋው ወስድ ያለች። ያው እንግዲህ አይሻ አይደል እናቴን እጅን ወደ ላይ አንስቼ አርፌ ልቀመጥ ባልኩበት አጠገቤ መጥቶ አጎሮሮ ሊያንቀኝና ሊመታኝ ሊደበድበኝ ያለ ሰውዬ አንቺ ሁሉም ሰው የሚነግርሽን ነው የምትሰሚው፣ ልጄ መጥፎ ሰው ነው፣ ልጄ አውሬው ነው እያልሽ የምትናገሪኝን ነገር ታቆሚያለሽ። እኔ ጥሩ ሰው ነኝ፣ ደግ ሰው ነኝ እያለ እናቱን አሳምኗታል። እናቲቱ እንግዲህ ያለች ልጇ ያላትን ነገር ነው ያመነችው አሁንም ቢሆን እና ልጇን ይዛ ሄዳ ከሞገስ እጅ አስጥላ ልጄን ልገልብኝ ነው ብላ ሞገስን ወደዛ ገፍትራ ልጇን ወደ ውስጥ አስገብታ በር ዘጋች። በሩ ከተዘጋ በኋላ እንግዲህ መግባት ስለማይችል ሞገስም እየተናደደ ወደ ክላሱ ወደ ቤቱ ሲመለስ ሉላ በጣም እየደከመች ደምም ስለፈሰሳት እየደከመች መሆኑን ሲያይ እንዴ ሚስቴ ላይ እንደዚህ እንዴት እንዲያደርጋ ልጅ አንዲ ነገር ይሁንማ ሚስቴና ልጅ አንዲ ነገር ይሁንማ አለቀህም እያለ እየተበሳጨ ፊት ለፊቱና ግንባሩ ላይ እሳት ይነድ ነበር እንግዲህ ሞገስ ማለት ነው። እና ያው ሩታም በመጮህ ኧረ ቶሎ ሐኪም ቤት ይዘን እንሄድ ምንድነው የሚያፈዝህ ብላ ቶሎ ከተንበለበለበት እሳት በረድ እንዲል ብላ ያው አረጋግታ ወደ ሐኪም ቤት አፋፍሰው ይዘዋት ደዋለ። ሌላው በተረፈ እንግዲህ ዴላላው ወደ ሰገን ክላስ ሂዷል። ሰገን ጋር ብሬ ለመኖር ወስኛለሁ ብሎ ነው እንግዲህ ሩታን ነፍሰ ጡር ሚስቱን ጥሎ ወደ ሰገን ይሄደውና እዛ ክላስ እንግዲህ እቃ ይዤልሽ መጥቻለሁ፣ አስፈላጊ የሆነውን ላንቺ የሚመቸውንና የሚሆነውን ነገር ይዤልሽ መጥቻለሁ ብሎ ሻንጣ ውስጥ ያለውን ነገር እያሳያት እሷም እንግዲህ ስለረዳኸኝ ከልብ ነው ማመሰግነው፣ በጣም ነው ማመሰግነው ስለተረዳኸኝ እያለች ማመስግና ሳትጨርስ ዛሬ እዚሁ ነው ማድረው በጣም ቆንጅዬና ጥሩና ደስ የምትል አይነት ሴት ነሽ እያለ ሊያማልላት ቢሞክርም እሷ ለዛ አይነት ዝግጁ ስላልሆነች እኔ እንደምታየኝ ሴት አይደለሁም፣ በጣም ምስኪንና በጣም ብዙ ስቃይና መከራዎች አንገላቱኝ እና ደግሞ ሰው ብላ ብቻ በደግነት ጥሩ ሰዎችን የሚያደርጉትን ነገር ልትመክረው ሞክረው ነበር። እሱ ግን ወንድነቱ አሸንፎት ያው ሁኔታዋንና ፊቷን
ሰውነቷን እያየ ከመደሰት በስተቀር ሌላ ምንም አልሰማም። በዚሁ መሀል እያወሩ እንግዲህ ምንድነው የተደረገው? በር ተቆረቆረ። እሷም ድንግጥ ብላ የተከተለ ሰው ማን ነው? አስከትለህ የሆነ ሰው አስከትለህ ነው እንደ የመጣኸው? አሳልፈህ ልትሰጠኝ ነው ማለት ነው? ተገድልናታ፣ ተያይዘን አለቅናታ፣ እንዲዛማ ካደረክ እያለች እያፈጠጠች፣ እሱም ደግሞ ማንታ ኋላ ተከትሎ እንደመጣ ምንም ስለማያውቅ እኔ አላውቅም ማን እንደሆነ እያለ ቢመልስላትም አፍጥጠው በሩን ለመክፈት ሲዘጋጁ ድራማ ያልቃል ማለት ነው። እንደኔ መድብል ይሆናል ብዬ ተስፋ አረጋለሁ። የዛ ጭራቅ አክሊሉ ሰዎች ጋር ከድጋሚ በእጅ ከገባች ሰገን ከባድ ነው የሚሆነው እና በፍቅር አምላክ ይሁንባችሁ። የሰገንንና መድብልን አገናኙልን። መድብል ክፉኛ በየት ባገኘኋት ምን ችግር ደርሶባት ይሁን ርቧት ይሁን እያለ ተሰቃይቷል ለማለት ነው። ጥቁር ብሏል። እንደ መድብል ያለ ጀግና ባል ይስጣችሁ እያልን ሚስቱን ከ10 ዓመት በኋላ የመጀመሪያ ፍቅረኛው ናት 10 ዓመት ሙሉ ሞታለች ብሎ ሲያስብ ነበር። እዛ 10 ዓመት ሙሉ ድረስ ደግሞ የምን ማፍቀር የምን ማግባት ዝም ብሎ ህይወቱን ብቻውን ቀጥሎ በመጨረሻም እንግዲህ ፈጣሪ ብሎ ያገናኛቸው ፈልጎ በመሃል አያት እንዳለች በህይወት አረጋገጠ። ታግታ እንደሆነ አወቀ። ከዛ በኋላ እንግዲህ ድጋሚ ሚስቱ ለማድረግና የራሱ ለማድረግ እየታገለ ነው፣ ካክሊሉ ቀምቶ ማለት ነውና አሁን ደግሞ ያው ከቤት መውጣቷን ቢያቅም እንኳ የት አካባቢ እንደጠፋችና የት አካባቢ እንደሆነች ማወቅ ቸግሮታል። ያው አዲስ አበባ ማለት ባህር ነው። አዲስ አበባ ሰው ቢጠፋ ቤት ተብላችሁ ቤት ትገኛላችሁ። አስባችሁታል? ያው ድራማ ቢሆንም ማለት ነው። እና ወደ ቤተሰቦችዬ የሰገን ድራማ ይሄን ይመስላል። ዴላላው ስሙን ጥሩልኝ ይዤው ነበር ጠፋብኝ። እሱ ሰውዬ በአንድ በኩል ረርቷታል፣ ጥሩ ሰው ነው። በአንድ በኩል ደግሞ ወንዶች ስትባሉ መቼም የሴት ቆዳ የሴት ለስለስ ያለ የሆነ ነገር በቃ ወይ አይኗ ወይ ጥርሷ ወይ ዳሌዋ ወይ ወገቧ ከተመቻችሁ በቃ ሚስትም ትኑራችሁ ትዳርም ትኑራችሁ። እንደው ነፍሰ ጡሯን ሴት ቁጭ አድርጎ ወደ ሰገን እየሮጠ መሄዱ ገርሞኛል። እንግዲህ የወንዶች ባህሪ ነው በሚለው እንዝለለው። የሰገን ድራማ ይመስላል። ሰዎች ላይክ ሸር ማድረጋችሁን እንዳትረሱ። ኔክስት በሌላ ነገር እስከምንገናኝ መልካሙን ሁሉ መኝላችኋለሁ። ስወዳችሁ ላይክ ሸር አድርጉ። ባይ ባይ። ኔክስት ባይ ባይ። ሀሳቢ ሌላ ቦታ ሆኖ 10 ኔክስት ማለት ጀመርኩ። በሉ ደህና ዋሉ።